Good evening students. History of Ethiopia and the Horn freshman course ነው። ቻፕተር 6 ፓርት 3 ነው። ፓርት 1 እና ፓርት 2 ባለፈው አቅርቤላችኋለሁ። The title Internal Development and External Relation of Ethiopia and the Horn from 1800 up to the 1941 ከ1800 እስከ 1941 በሀገር ውስጥ ያሉ ዴቨሎፕመንቶች ምንድን ናቸው? ኤክስተርናል ሪሌሽኑ የኢትዮጵያስ ምን ይመስል እንደነበር እስከ 1941 and my name is Mr. ጌታቸው. Don't forget subscribe it. እሺ the making of modern Ethiopian state ወይም አሁን ያለችው ኢትዮጵያ ሞደርን ማፕ ኦፍ ኢትዮጵያ እንዴት አሁን ወዳለችበት እንደደረሰች እናያለን ማለት ነው። the process of territorial unification በዘመነ መሳፍንት ክርስቲያን ሃይላንድ ኪንግደም ተበታትኖ ነበር። ያንን እንዴት ዩኒፋይድ አድርገው አሁን ሞደርን ማፕ ኦፍ ኢትዮጵያን እንዳመጧት ማለት ነው። በአጼ ቴዎድሮስ ተጀመረ፣ በአጼ ሚኒሊክ አልቋል ማለት ነው። እሱን ነው when you see power rivalry had an old history in Ethiopia ምን ማለት ነው? የስልጣን ሽኩቻ በኢትዮጵያ ታሪክ የረጅም ጊዜ ታሪክ ነው። ዘመነ መሳፍንት was major example። በዘመነ መሳፍንት የእርስ በርስ ጦርነት ነበር to get the title of ራስ ቢትወደድ ወይም ኪንግ ሜከር ለመሆን ማለት ነው። ንጉስ ከጎንደር ነው የሚወጣው፣ ነገር ግን ጠንካራ ሪጂናል ሎርድ ኪንግ ሜከር ይሆናል ማለት ነው። ወይም ጋርዲያን ኦፍ the king ይሆናል ማለት ነው። ካሳ ኃይሉ he ended the era of ዘመነ መሳፍንት። ካሳ ኃይሉ ነው ዘመነ መሳፍንትን ኢንድድ ያደረገው እንዲቆም ወይም ዘመነ መሳፍንት እንዲቆም ያደረገው። ዘመነ መሳፍንት ሪጂናል ገቨርንመንቶች ናቸው ጠንካራ እንትን የነበራቸው ይዞታ ፓወርፉል የነበሩት በሚሊተሪም በፖለቲካሊም በኢኮኖሚም ጠንካራ ነበሩ ከንጉሱ የበለጠ። when you see the history of Kasa, he was from the districts of Kwara and he was fought with the governments of Egypt when the Egyptians attempted to control Ethiopia at the battle of Wad Kaltabu ከደጃች ክንፉ ጋር ሆኖ ገጥሞ አሸንፈዋቸዋል 1837 ላይ። when Kasa rised as warrior, ራስ አሊ was the one who controlled lordship power ቢትወደድ የሆነው ካሳ ባደገበት ጊዜ ራስ አሊ ተብሎ የሚጠራ ነው። ራስ አሊ ደግሞ የመጨረሻው የእጁ ኦሮሞ ዳይናስቲ ንጉስ ብያቸዋለሁ። ከየት ነው የሚመረጥ? it was selected from ጎንደር ከቤተ መንግስት ነው ከጎንደር ቤተ መንግስት። ነገር ግን በንጉሱ ስም ግብር የሚሰበስቡ ስልጣን የሚሰጡ እነዚህ ቢትወደዶች ናቸው። ስለዚህ በካሳ ጊዜ የነበረው ራስ አሊ ነው ማለት ነው። ካሳ ቢኬም ባንዴት አጌንስት አሊ። ምክንያቱ ምንድን ነው? በሱ ላይ ሸፍቷል። other lords when he fell he lost inheritance of his father's region ቋራ። ካሳ ኃይሉ በራስ አሊ እና በሌሎች ሎርዶች ላይ ሸፍቷል። ምንድነው የሸፈተበት ምክንያት? the loss of the inheritance of his father's region ቋራ የአባቱን ወይም የዘመዶቹን ሪጅን ቀድሞ ሲያስተዳድሩት የነበረውን እሱን ለሌላ ሰው ሲሰጥበት ነው። during this time the reaction of ራስ አሊ was it was Menon, the mother of ራስ አሊ. she sent expedition under general like ወንዲራድ against ካሳ or him በካሳ ላይ ጦርነት ወይም ጄኔራል ልካለች እሱን ይዞ እንዲመጣ ማለት ነው። but he was defeated at ኤሎሃ ተብሎ ከሚጠራው ጫቆ እና ሰገድ ተብሎ ከሚጠሩ ቦታዎች ላይ የወንዲራድ እና የመነን ወታደሮች ተሸንፈዋል ማለት ነው። during this time ራስ አሊ ኪንግ ሜከሩ ማለት ነው። ራስ አሊ then recognized him as ቋራ ገቨርነር የቋራ አገረ ገዥ አድርጎ ሹሞታል። in addition to this he also arranged for him ሜሪ ተዋበች አሊ ልጁን አጋብቶታል በ1847 ፖለቲካል ሜሪጅ ሎያል ለማድረግ ማለት ነው። 1848 ካሳ he was defeated by Egypt at the battle of ደባርቂ the battle of ደባርቂ ካሳ ዲፊት የሆነባት ነው በግብጽ ማለት ነው። 1837 ላይ አሸንፏል። አሁን ግን ተሸንፎ ነበር ሸፍቶ እንደገና በራስ አሊ ላይ ሸፍቶ ማለት ነው። በሽፍትነት ጊዜውን 1848 ደባርቂ ከተባለ ቦታ ላይ የተሸነፈው ማለት ነው። እንቀጥል። ካሳ rapidly defeated different regional lords one by one ከዛ በኋላ
ከዚህ ከ1850ዎቹ ጀምሮ የተለያዩ ሪጂናል ሎርዶችን አንድ በአንድ ማሸነፍ ችሏል ማለት ነው። ለምሳሌ ጎሹ ዘውዴ ኦፍ ጎጃም ጉራምባ ከተባለ ቦታ ላይ ኖቬምበር 27 1852 አሸንፎታል። ሪጂናል ሎርዶች ናቸው እነዚህ። ሌላኛው ብሩ አሊጋዝ አብን ይዘው እና ባለው 4 ጄኔራሎች ናቸው። አት ጣቁሳ ተብሎ ከሚጠራ ቦታ ላይ ወይም ጎርጎራ ብቻ አሸንፎታል። ኤፕሪል 12 1853 the other was ራሳሊ at the battle of አያሻ። ራሳሊ ማለት የመጨረሻው የየጁ ኦሮሞ ዳይናስቲ ኪንግ ሜከር የነበረው ወይም የሚስቱ አባት ማለት ነው። 1853 ላይ የመጨረሻው ሪጂናል ሎርድ ውቤ ነው። ውቤ ኦፍ ትግራይ አት ደረስጌ ውቤ ኦፍ ትግራይ ኤንድ ሰሜን ነው የሚባለው ሶሪ ደረስጌ ከተባለ ቦታ ላይ አሸንፎታል 1855። ከዛ በኋላ he crowned himself as ኢምፔሪየር ቴዎድሮስ the second በማን አማካኝነት the Coptic bishop አቡነ ሰላማ he anointed ካሳ on 9 February 1855 as king of kings ቴዎድሮስ the second or ኢምፔሪየር ቴዎድሮስ the second። ለምንድን ነው ይሄን ስም የመረጠበት ምክንያት ቴዎድሮስ the second የሚለውን በአቡነ ሰላማ ንግስና ሲቀበል ከዚህ በፊት ፍካረ ኢየሱስ ተብላ ከምትጠራው መጽሐፍ ላይ ትንቢት አለ። ካሳ የሚባል ሀገርን ቴዎድሮስ የሚባል ሀገርን አንድ አድርጎ ይገዛል፣ ግጭትን ያስቆማል፣ ጀስትስ ያሰፍናል የሚል ትንቢት አለ። ስለዚህ ያን ሲጠበቅ የነበርኩት እኔ ነኝ በማለት ነው። ኢምፔሪየር ቴዎድሮስ ኤሪያ ጊዜው ከ1855 እስከ 68 ነው። he faced stiff resistance from local powers ስልጣን እንደያዘ አልጋ ባልጋ አልሆነለት። ሪጂናል ሎርዶች ስልጣናቸውን ሴንትራላይዝድ ገቨርንመንት ክሬት ለማድረግ ነው እሱ የሚጥረው። ስለዚህ ሪጂናል ሎርዶች ደግሞ ስልጣናቸውን ስላጡ ሪዚስት አድርገውታል። ተርላጓሉ ተብሎ ከሚጠራው ጎጃም ከታድ ሌላኛው ጢሶ ወይም ጣሳ ጎበዜ ተብሎ የሚጠራው ወልቃይት አካባቢ ነው። ካሳን የሚቃወሙ ወይም ሪዚስት የሚያደርጉ ነው። ዋክሹም ጎበዜ ገብረመድን ላስታ ወደ ላሊበላ አካባቢ ነው። ሰይፉ ሳህለ ስላሴ እና በዝብዝ በዛብህ ሸዋ ውስጥ ካሳን ሪዚስት ያደርጉት የነበሩ ናቸው። ካሳን ሪዚስት ያደርጉ ነው። ሌላኛው አምስተኛው ደጃች ሊበን አመዴ በሽር አደሬ ቢሌ እና ወርቂት እና መስታወት ወሎ አካባቢ ካሳን ሪዚስት ያደርጉት የነበሩ ናቸው። ማለት ሪጂናል ሎርዶች ናቸው ስልጣናቸውን ስላጡ ማለት ነው። እሱ ሴንትራላይዝድ ገቨርንመንት ክሬት ለማድረግ ሙከራ። ሌላው ንጉሴ አንድ ተሰማ ወልደ ሚካኤል ከሰሜን ነው። እሱን ሪዚስት ያደርጉት የነበር ቻሌንጅ ያደርጉት የነበር ማለት ነው። ሶ እነዚህን ኮንትሮል ለማድረግ ወይም እነዚህን በሱ ቁጥጥር ስር ለማድረግ he made a frequent wars with regional powers የተለያዩ ፍሪኩዌንት ጦርነቶችን ከሪጂናል ፓወሮች ጋር አድርጓል ማለት ነው። ሪዛልቱ ግን ምንድን ነው? the frequent wars with regional powers weakened ቴዎድሮስ power በየጊዜው ጦርነት ነበር ሪጂናል ሎርዶች and languish his wish to of uniting ኢትዮጵያ እሱ አንድ ኢትዮጵያ ክሬት የማድረግ ህልም ነው ያለው። ይሄንን አደናቅፎበታል ሪጂናል ሎርዶች። ምክንያቱም ፍሪኩዌንት በተከታታይ ጦርነት ነበር፣ በተከታታይ ከካሳ ጋር ጦርነት ነበር ማለት ነው። ፋይናሊ in 1867 he established his last retreat area መቅደላ የመጨረሻው ካሳ እንትን ብሎ ያረፈባት ወይም ዋና ከተማ ያደረጋት መቅደላ ተብላ የምትጠራው ቦታ ነው። መቅደላ መጨረሻም ህይወቱ ያረፈው እዚህ አካባቢ ነው ማለት ነው። ስለዚህ የ1867 የመጨረሻ እንትኑ ሆናለች ማለት ነው። መጨረሻ እዚሁ ላይ ራሱን ሱሳይድ አድርጓል ከብሪቲሾች ጋር ሲዋጋ ማለት ነው። አቺቭመንትስ ኢንተርናል እና ኤክስተርናል ኢነሚዎች ነበሩት። በ1865 መቅደላ ላይ ብሪቲሾች በኢንተርናል ሪጂናል ሎርዶች እየተመሩ መጣው። 1868 ላይ ካሳን አሸንፈውታል ቴዎድሮስን። ስለዚህ አቺቭመንትስ he culminate the division within the churches over the doctrinal emphasis አቺቭመንት ወይም አጼ ቴዎድሮስ በወቅቱ የሰራቸው ስራዎች ማለት ነው። የዘመነ መሳፍንት የኢትዮጵያን ኦርቶዶክስ ቸርች ዲቫይድ ሆነው ነበር። ይሄንን ግጭታቸው ማርገብ ችሏል። ይሄንን ግጭታቸውን ካልሚኔት ማድረግ ችሏል። he tried to stop slavery and slave trade
የመጀመሪያው ንጉስ በኢትዮጵያ ስሌቨሪ ኤንድ ስሌቭ ትሬድን ለማስቆም የሞከረው ነው። ሌላው አቺቭመንቱ ሂ ስቶፕ አን አክት ኦፍ ባንዲተሪ። በዘመነ መሳፍንት ሁሉም ሪጂናል ሎርዶች ሽፍታ ነበሩ። ሽፍትነት ይበዛ ነበር እና የገበሬውን ንብረት ይዘርፉ ነበር። ይሄን ማስቆም ችሏል። ዲስከሬጅ ፖሊጋምስ ኤንድ አደር ሶሻል ኢቪልስ። ይሄ ፖሊጋምስ ከአንድ በላይ ማግባት ይሄንን ዲስከሬጅ ያደርጉ ነበር እና ሌሎች የሶሻል ኢቪሎችን ይሄንን ዲስከሬጅ ያደርግ ነበር ማለት ነው። ስለዚህ ማስቆም ችሏል። ሂ ሴትስ ማኒፋክቸሪንግ in which his country's men to learn skill from European countries technical advance. ማኒፋክቸሪንግ ወይም ፋብሪካ የጦር መሳሪያ ፋብሪካ አቋቁሟል። የሀገሩን ዜጎች ማስተማሪያ ቴክኒክ ማስተማሪያ አርቲዛኖችን ማውጫ ማለት ነው። ይሄም ፕሮግራሙ ነው። ከሞደርናይዜሽን ፕሮግራሙ ምን ያለበት ከብሪቲሽ ጋር ያጣለው ማለት ነው። ከብሪቲሽ ጋር ያጣለው to this end he established ጋፋት ወርክሾፕ። ጋፋት ላይ ነው ወርክሾፑን ያቋቋመው ወይም የጦር መሳሪያ ማምረቻን ያቋቋመው ማለት ነው። Following the days of Imperial Theodorus, there was 3 individuals that competing to substitute or to replace the place of Imperial Theodorus II. ሶስት ለስልጣን የሚቀናቀኑ ሪጂናል ሎርዶች ነበሩ። አንደኛው ንጉሠ ነገሥት ለመሆን ዋክሹም ጎበዜ ገብረ መድኅን ከላስታ ነው። ካሳ ምርጫ ትግራይ or the future Imperial ዮሐንስ ሚኒሊክ ኦፍ ሸዋ። ሶስቱ ሪጂናል ሎርዶች ናቸው። የካሳ ኃይሉን ወይም የኢምፔሪየር ቴዎድሮስን ቦታ ለመተካትና ኢምፔሪየር ለመሆን ኮምፒት ሲያደርጉ የነበር። then finally immediately after the battle of መቅደላ ጎበዜ ዋክሹም ጎበዜ of ላስታ he crowned himself as Imperior ተክለ ጊዮርጊስ ብሎ የላስታው ራሱን ኢምፔሪየር አድርጓል ማለት ነው። ከ1868 እስከ he took over the central parts of the highlands. central parts of highland በሱ ቁጥጥር ስር ናቸው። ነገር ግን ተክለ ጊዮርጊስ was defeated and captured by ካሳ ምርጫ at the battle of Fansa in July 1871። ምንድነው ተክለ ጊዮርጊስ ካሳ ምርጫን የትግራዩን ራስ እሱን ለማስገበር ሲሄድ ተሸንፏል በጦርነቱ። ስለዚህ የካሳ ምርጫ የተክለ ጊዮርጊስን ታይም ኢንድድ አድርጎታል ማለት ነው። ካሳ ምርጫ he became an imperial and had the throne name ዮሐንስ the fourth ዮሐንስ አራተኛ ብሎ በ1872 ጃንዋሪ ላይ ራሱን ሰይሟል ማለት ነው። when you see the period of ካሳ ምርጫ or Imperial ዮሐንስ the fourth, he inherited all the challenges of regional forces and the threat from the outside. regional አሁንም ከአጼ ቴዎድሮስ የቀጠለ ሪጂናል ፎርሶች ወይም ሪጂናል ኃይሎች አሉ ቻሌንጅ የሚያደርጉት። ከዛ በተጨማሪ ግን የውጭ ሀገር የኢትዮጵያን ቴሪቶሪያል ኢንቴግሪቲ ለመውረር ስጋት ነበር ወይም ቻሌንጅ ነበር። ችግሮቹ ወይም ፕሮብለሞቹ ነበር የዮሐንስ the fourth. ዮሐንስ the fourth was also faced regional challenges. ሪጂናል ቻሌንጆቹ መካከል አንደኛው ተክለ ሃይማኖት ኦፍ ጎጃም፣ ሌላኛው ሚኒሊክ ኦፍ ሸዋ ናቸው። ሪጂናል ቻሌንጆቹ የነበሩት ወይም ለሱ ኢምፔሪየርነስ ቻሌንጅ የነበሩ። in addition to foreign aggression በዚህ በዮሐንስ ጊዜ የውጭ ሀገር ወረራ በኢትዮጵያ ላይ የተቃጣበት ነው። ማህዲስቶች ሱዳኖች መጥተዋል ወደ ኢትዮጵያ፣ ግብጽ መጣለች፣ ሌላው ኢታሊም መጣለች ማለት ነው በአጼ ዮሐንስ። ስለዚህ አጼ ዮሐንስ had challenged both regional and foreign threats. ሚኒሊክ was a serious contender of ዮሐንስ the fourth. ተፎካካሪው ካሉት ሪጂናል ሎርዶች ሚኒሊክ ነበር። he was a serious contender, powerful ነበር። እስከ የአጼ ሚኒሊክ ዮሐንስን ንጉሠ ነገሥትነት እስኪቀበል ድረስ ሚኒሊክ he called himself as king of kings ብሎ ራሱን ይጠራ ነበር። he expanding his own territory to the districts of ወሎ፣ ወደ ወሎ ግዛቱንም አስፋፍቶ ነበር። ሌላኛው he contacting foreign countries
ኢንዲፔንደንት የውጭ ሀገር በነፃነት ከውጭ ሀገር ግንኙነት ያደርግ ነበር። ከዛ he didn't pay tribute አኑዋል ትሪቢዩትም ለአጼ ዮሐንስ አይከፍልም ነበር። ነገር ግን ልቼ አግሪመንት 1878 ላይ ሚኒሊክና ዮሐንስ ትሪቲ አካሂደዋል። ልቼ ተብሎ የሚጠራ የቦታ ስም ነው። ልቼ ወደ ሰሜን ሸዋ ያለ ነው። so there was an agreement between Emperor ዮሐንስ the fourth and ሚኒሊክ of ሸዋ። እንየው ትሪቲውን ምን ይመስላል። ሚኒሊክ agreed to pay tribute በፊት አይከፍልም ነበር። አሁን ለመክፈል ስምምነት አድርጓል። ለማን? ለአጼ ዮሐንስ። he dropped the title of king of kings and called as king of ሸዋ king of kings ብሎ ይጠራ ነበር። አሁን ግን የሸዋ ንጉስ ብቻ ብሎ ሊጠራ ተስማምቷል ማለት ነው። ኢንዲፔንደንት የሆነ ፎሬን ሪሌሽን ወይም ፎሬን ዲሊንግ ለማቆም ስምምነት፣ የውጭ ሀገር ግንኙነት ቀጥተኛ የሆነ የውጭ ሀገር ግንኙነት ላለማድረግ ስምምነት አድርጓል። በተቃራኒው ደግሞ ሁለቱ ኢምፔሪየር ዮሐንስ and ሚኒሊክ they agreed to stand against their own common enemies የጋራ ጠላት ሲመጣ ዮሐንስ ደግሞ ለሚኒሊክ የሰጠው እንትን ምንድነው? አጼ ዮሐንስ የሰጠው ለሚኒሊክ ምንድነው? ሚኒሊክና የሱ ዘሮች በሸዋ ላይ እንዲነግሱ እውቅና ሰጥቶታል ማለት ነው። እንየው when see ዮሐንስ was federalist ሴንትራል ገቨርንመንት ነው። አጼ ቴዎድሮስ ሴንትራላይዝ ስትሮንግ ሴንትራል፣ እዚህኛው ግን ፌዴራሊስት that means there is the existence of power sharing ማለት ነው። የስልጣን ክፍፍል አለ ማለት ነው። and ዮሐንስ was federalist and the one who allowed then competent regional lords to exercise power competent ወይም እሱን ተፎካካሪ የነበሩ ሪጂናል ሎርዶችን አውቶኖሚየስ የሆነ ፓወር ኤክሰርሳይዝ እንዲያደርጉ ሰጥቷል። ለምሳሌ በ1878 ልቼ ትሪቲ ላይ ሚኒሊክን የሸዋ ንጉስ አድርጎ ሹሞታል። 1881 ላይ ተክለ ሃይማኖትን ኪንግ ኦፍ ጎጃም አድርጎ ሹሞታል ማለት ነው። ስለዚህ እሱ ንጉሰ ነገስት ነው። ሁለት ንጉሶች ደግሞ አሉ ማለት ነው። ሁለት ንጉሶች አሉ። ሌላው ቦሩ ሜዳ ኮንፈረንስ ነው። በዮሐንስ ዘመን አንደኛው achievement or activity ብለን የምንጠራው the ቦሩ ሜዳ conference. It was a religious conference. ቦሩ ሜዳ it is the name of the place which existed in the areas of ወሎ ላይ የሚገኝ ቦታ ነው ቦሩ ሜዳ። ሪጂናል ኮንፈረንስ ነው። የሃይማኖት ስብሰባ ወይም ዲስከሽን ዲቤት ነው። religiously ካየነው ኢምፔሪየር ዮሐንስ he was conservative. he called the religious conference at ቦሩ ሜዳ 1878 ላይ። የኢትዮጵያ ኦርቶዶክሶች በዘመነ መሳፍንት ጊዜ ምን ሆና ነበር? ተከፋፍላ ነበር። ስለዚህ እነዚህ የተከፋፈሉ ቡድኖችን ነው ወደ አንድ እንዲመጡ ወደ ኮንፈረንስ ወይም ዲቤት እንዲያደርጉ ያደረገው ማለት ነው። so it was to end the conflict between the Ethiopian Orthodox clergy በዘመነ መሳፍንት ጊዜ ሪጂናል ሎርዶች እርስ በራሳቸው ይጋጫሉ። የኢትዮጵያ ኦርቶዶክስ ደግሞ ሪጂናል ቤዝድ ሆኖ እርስ በራሳቸው ከለርጂዎቹ ግጭት አለመስማማት ነበር። ይሄንን አለመስማማት ምን ለማድረግ ነው? ኢንድ ለማድረግ ነው። ቦሩ ሜዳ ላይ ዲቤት ካደረጉ እነዚህ ተቃራኒ የኦርቶዶክስ ብራንቾች ዲቤት ካደረጉ በኋላ he declared ኦርቶዶክስ ተዋህዶ as official religion የኦርቶዶክስ ተዋህዶ ኦፊሻል ሪሊጅን ሌሎቹ ቅባት ሁለት ልደት ተብለው የሚጠሩትን የኦርቶዶክስ ተዋህዶን ምን ዶክትሪን እንዲከተሉ አስገድዷቸዋል ማለት ነው። ሌላው በዚህ በቦሩ ሜዳ ኮንፈረንስ he ordered ወሎ ሙስሊምስ to accept Christianity የወሎ ሙስሊሞችን ክርስትናን እንዲቀበሉ ፎርስድ አድርጓቸዋል ማለት ነው። ወሎዎቹ ምንድነው ሪአክት ያደረጉት? they reacted differently በተለያየ መንገድ የተወሰኑት ተቀብለዋል፣ ሌሎች ደግሞ አልተቀበሉም ማለት ነው። some accepted Christianity and continued their power, other refused የተወሰኑት ተቀብለውና ስልጣናቸውን እንደያዙ ቀጥለዋል ማለት ነው። አብዛኛው ማህበረሰብ መሪዎቻቸውን እያዩ ወደ ክርስትና ሊቀየሩ ችለዋል ማለት ነው። ለምሳሌ ከተቀየሩት መካከል መሐመድ አሊ በአቢታይዝ ኔም ሚካኤል ደም በኋላ ንጉስ ሚካኤል የሆነው የልጅ ኢያሱ አባት ማለት ነው። ሌላኛው አህመድ ሊበን የወሎ ገዢ ነው። አሁንም ወሎ አካባቢ ሪጂናል ሎርድ ነው። ከተጠመቀ በኋላ
ኃይለ ማርያም ተብሎ ተጠርቷል። ከዛ ስልጣናቸውን በዛው ቀጥለዋል ማለት ነው። they continue their own power. However, despite the continuing challenges of regional forces, Yohannis was able to maintain his sovereignty until his death, መተማ in the battle with ማህዲስት። ምንድነው ዮሐንስ ሜንቴን አድርጓል። ሪጂናል ሎርዶች ኮንፍሊክት ወይም ቻሌንጅ ቢኖርም ቴሪቶሪያል ኢንተግሪቲውን ግን እስከ 1889 ድረስ ሳያስነካ ቆይቷል ማለት ነው። ሳያስነካ ቆይቷል። So I think this is the dice lesson topic. If there is any question, unclear idea, you can write your own idea on the comment side. I will respond it. Chapter 6, Part 3. Thanks for your listening. መልካም አዳር።